ጭራሽ በቃ ደስታ ነው የሚሰማቸው ንግግራቸው ሁሉ ከኛ ጋር የትብይት ነው እንጠፋለን ነው መንደሩን እናቃጠለዋለን ነው ጉዳቱ በጣም ቀላል የሚባል ጉዳት ስለነበረ ነው ያም ሆነ ግን እነሱ ለመጉዳት ሳይሆን ለመግደል ነበር የተኮሱት እድለኛ ስለሆነ ነው እንጂ አሁን ላይ እየሰጋንም እየፈራንም ያለነው ለኛ ብቻ ሳይሆን ለኛ ለቲሙ አባላት ብቻ ሳይሆን በእኛ ምክንያት አካባቢው ላይ የሚኖሩ ማህበረሰቦችን እንዳንጎዳም ስጋት ላይ ነው የምንገኘው ስለዚህ ገዳይና ምርማሪ ጋዜጠኞች ነው አሁን ላይ እየተፋለሙ ያሉት እነሱ ደግሞ ቀጥታ ከመግደል ግንባራችንን ከማለት ወደ ኋላ የሚሉ ሰዎች አይደሉም ፍርሃት ውስጥ ያሉ ሰዎች አሉ ስራን አቁም በቃ ይሄንን ስራ አቁመ ውጣ ወደ አዲስ አበባ ወደ ቤተሰብ ተመለስ እየተባለ ያለ ሰው አለ ከማከላችን ያው ብዙዎቻችንን የክርክር ውስጥ እየከተተን ያለ ነገር ነው ልቀቁን ኪሩቤልን ልቀቅላችሁ ነው ካለበለዚያ በተአምረኛን አታገኙንም ቃላቸው የሚጠብቁ ሰዎች አይደሉም በውሸት ትርክት ሰው የሚያጠፉ ሰው የሚገሉ ያውም ልክ ያልሆነ እንደው የመንፈስ ጋደኛ አይደሉም ይሄ እነሱ ባነሱት ሐሳብ ምክንያቱም እንዴትስ ነው ምናምናቸው እነዚህ ሰዎች በመንፈስ የሚመሩ ሰዎች ናቸው ሐሳባቸው ሁሉ ሰዎችን መጉዳት እነሱ ሙሉ በሙሉ እንዲሳካላቸው አንድም እኔም ዋነኛ ታርጌታቸውም ነኝ በዚህ ሁኔታ ውስጥ ዋነኛ ታርጌታቸው ነኝ አንደኛ ወርቁ ልጅ በመሆኔ የሴምራ አባል በመሆኔ ላሞቶች ዋነኛ ታርጌታቸው ነኝ እንድወገድላቸው ይፈልጋሉ እኛን ልቀቁን ከዛ በኋላ ኪሩቤልን እንለቀዋለን ነበር ስትል የነበረው አይደለ የሆነ ታርጌት ነበራቸው የሆነ አላማ ነበራቸው እቺ ሴት መታም አትፈራም ስትመጣም አትፈራም እዚህም መታ ለማወጣጣት የሆኑ ነገሮችን ስናደርግም አትፈራም በከተማው ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ በ674,000 ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ በ911,000 ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። አንተ ነው ግን እንደዚህ ማድረግ ተገቢ ነው? ለምን የምታስበው? ወሬ አልፈልግም ተሰማኛለህ ነው የምልህ ከዚህ በኋላ የምታስፈራራውም ነገር ለወንድም ስትል ራስን ማረፍ ያለብህ ነገርኩህ እኮ ለዚህ ጎሳ አይደለም መሰቃየት ለመሞትም ዝግጁ ነኝ አይዞሽ እንደወጣዋለሽ እሺ አይዞሽ እንዳታስብ ለምን ያመጣው እኔ ይኸውልሽ የሆነቴን ነው የምልሽ አቃጥላችኋለሁ አይ ሙሉ በሙሉ አቃጥልሻለሁ አንተ ቀድመህ እንዳትቃጠል ተጠንቀቅ ይኸውልህ አሁንም ደግሜ እነግርሃለሁ ከምታደርገው ነገር ትንሽ ቆጠብ ብትል ይኸውልሽ እሱን ያንቺን መንፈስ ያንቺን ምናምን አንቺ ራስሽ ፍሪውዛ እኔ የምለውን ካላደረክ ሬሳ እኮ ይወጣል ወይኛ ሬሳ ይወጣል ከሀገራችን ላይ ማለት ነው እዚህ ሁሉ ነገር ውስጥ ከተዳረስን በኋላ እንዲህ በቀላል አንተ እንደምታወራው ነገሩ ቀላል ነው የሚመስል ለአንድ ወንድም ይሰል ነው ለኪሩቤል ስል ብቻ ነው እንጂ እናንተን ማለት ነው ብቻ እንደዚህ በዘቀዘቃችሁ ለስሜቴ ነው አትችልም ለአንድ ነፍስ ብለ የሁሉ ሰው ማሳጣት የለብም የሰው ህይወት መጥፋት የለበት ገናስ በሩ አጥሩን ሲገነጥሉት ያገኙት የሱን በር ነው የሱን በር ገንጥለው ለካ እሱን ይዘውታል ሴትዮዋን መልሷት የሚል ነገር ነው የተሰማው ሴትዮዋ አታስፈልግም መልሷት ሲል እኔን እየገፈተሩ ወደ ቤቴ መለሱ አንቺ ጋውን አይጠረጥሩም እኔ ቤቱ አስቀምጠው ብዙ ሰው ስለሚጠራጠር መተው ይዙታል ስለዚህ እባክሽ ብሎ ለምነኝ ሲመጣ ያኔ ራሴ ደነገጥኩ ያንንም ማቀው ኪሩቤልን ሆኖ አይደለም የመጣው አሁን ሌላ የተወሳሰበ ነገር ውስጥ ባልገባ ጥሩ ነው ምን አውቀዋለሁ እንደማንኛውም ሰው ይመጣል ይስተናገዳል ይሄዳል ከጠፋ በኋላ ከቆይታ በኋላ ከጊዜያቶች በኋላ ድጋሜ አንቺ ቤት መጥቶ እንደነበረ መረጃው አለኝ ማን ይነገረ እኔ ቤት
እኔ አሁን እዛ እንትን ውስጥ መግባት አልፈልግም። ለምን እንደጠፋ ያው እኔን አይመለከተኝም። የሚመለከተኝን ነገር ብጠይቀኝ ነው የሚሻለው። ለምን መሰለህ እኔ እንዲህ በጣም ስር የሰደደ ነገር ውስጥ መግባት አልፈልግም። ደነገጡ፣ በጣም ደነገጥኩ። ብዙ ናቸው። መሳሪያ ታጠቃለ። አንደኛ ጨለማ ነው። አስቡት። መሬት እንዲሸጥላቸው ሁሉ ጠይቀውኝ ነበር። እንግዛሽ ብለው ሁሉ ትልቅ ብር አቅርበውልኝ ማለት የት እንዳሉ አይታወቅም። ኪሩቤልም ሰውየውም ምን የትኛው ጅብ እንደበላቸው አይታወቅም። እኔ ቤት በወስደው ከኔ ጋር በጣም ስለሚቀራረብ ስለሚያውቁ ይመጡብኛል። አትርፊው አድኝዋል አሏቸው። በጣም አሏቸው መሳሪያ ጥግ ድረስ ነው ያላቸው መሳሪያ። በዚህ ልክ አደራጅተው ነው የተዘጋጁት። በዚህ ልክ ስለምን ጎሳ ስለምን አሞቴ ነው የምታወራው? የአሞቴ ጎሳ አባል አይደለሽም? ምን የአሞቴ ጎሳ አባል አይደለሽም? በጭራሽ። እንዴት ነው በየሰው ቤት ውስጥ እነሱ ሰው ሊኖር የሚችለው? እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው። አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል። የኔም ሰዎች ተቆጥተዋል። ገና ገላቻለሁ፣ ገና አረግጥልሻለሁ። እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ። ምክንያቱም ወሳኝ ሰው ናት የማህበረሰቡ። ቁጭ በይ አንተ ልጅ ምን ትሰራለህ? ቁጭ በይ አንተ ልጅ ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ። እንዳትነካኝ። እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ። ምን ያንዳውን እንጂ አላገባሁትም እኮ አላገባሁትም አትበይ። አግብታኛል ብርሻሪ ወሰድሽ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልን እንግዲህ ዛሬ ውድ ቤተሰቦች ሰብሰብ ብለን ብቅ ብለናል። ያው ዛሬ የተሰበሰብንበት አንድ ዋነኛ ዓላማ አለን። ይሄ ዋነኛ ዓላማችን ትንሽ እርስ በርስ አንዳንድም ላያስማማንም ይችላል፣ ሊያስማማንም ይችላል። ብቻ የሆነ አንድ ውይይት የምናደርገው ውይይት አለ። መጨረሻ ድምዳሜ ላይ መድረስ አለብን። ዛሬ ለመጨረሻ ጊዜ ዛሬ ላይ ውሳኔ ወስነን ወደፊት የምንራመድበትን ቀን ልንቆርጥ ነው እዚህ ጋር የተቀመጥነው። ስለዚህ ይሄ ነገር ከእናንተም ሀሳብ ጋር ለኛ ያው ጠቃሚ ነውና አብዛኞቻችሁን ኮሜንታችሁን እየተመለከትኩኝ ኮሜንታችሁን እያነበብን ነበረ። አብዛኞቻችሁን በቃ እንደምንም ብላችሁ ይሄን ነገር ከጫፍ አድርሱት ጨርሱት እያላችሁ ነው ያላችሁት። አንዳንዶቻችሁ ደግሞ እንደምንም ብላችሁ ከዛ ቦታ ላይ ውጡ፣ አምልጡ፣ በቃ ራቁ ከነዚህ ሰዎች እያላችሁም እየተመለከትን ያለነውና ያው ጉዳያችንን መጨረስ ይኖርብናል። ትክክል ናችሁ። የመጣንበትን ዓላማ ነገሩ በጣም እየከበደ ነው እየመጣ ያለውና ይህንን ነገር እንግዲህ ዛሬ ምን ማድረግ አለብን፣ ምን ላይ መድረስ አለብን የሚለው ነገር ሙሉ በሙሉ ለመወያየት ነው የመጣ ነው። ማለትም በሐሳብ ላንግባባ እንችላለን፣ አንድ ውሳኔ እንዲወሰንም ስለምንፈልግ ነገር ግን ያንን ነገር ወደ እናንተ አድርሰ ነው ያው ድምዳሜ ላይ መድረስ ስላለብንና ውሳኔያችንን ዛሬ በግልጽ ማሳወቅም እንዲሁም ደግሞ እርምጃ መውሰድ ስላለብን እዚህ ድረስ አንድ ላይ በጋራ የተገናኘ ነው። የትም ቦታ ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እንጋብዛለን። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልን እንፈልጋለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ምን ይፈጠራል ዛሬ፣ ማን እናገኛለን፣ ምን እንወስናለን፣ ውሳኔያችን ምን ይሆናል የሚለውን እንግዲህ በጉጉት ጠብቁ ማለት ነው። እንዴት አደራችሁ? ሁሉ መልካም፣ ሁሉ ሰላም። ያው ዛሬ ለወሳኝ ጉዳይ ነው ቁጭ ብለን እንድናወራ የተፈለገበት ትልቁ ዓላማ ማለትም ያው እንግዲህ በእጃችን የአሞቴ ጎሳ የሆኑት ወይ ደግሞ ዲናን ተክታ ቡድኑን ወይ ደግሞ እያንዳንዱ ነገር ለመምራት እያንዳንዱ ነገር ትዕዛዝ ለማስተላለፍ የመጣችውን ሴት እንግዲህ በቁጥጥር ስር አውለናታል ሰሞኑን አይደለ። በዚህ ጉዳይ ላይ እንግዲህ ዛሬም ውሳኔ ላይ መድረስ ስላለብን ነው እንድናገር የፈለኩት። ማለትም ኪሩቤል በእነሱ እጅ ነው። ኪሩቤልን ደግሞ ለማስለቀቅ እንደሰማችሁት በቀደም ለሴትዮዋን ምንድን ነበር ስትለን የነበረው? እኛን ልቀቁን፣ ከዛ በኋላ ኪሩቤልን እንለቀዋለን ነበር ስትለን የነበረው አይደለ? ስለዚህ በተለያየ አይነት መንገድ እነሱን ለማሳመን ሙከራ እየተደረገ ነበር። ጭቆናም ትንሽ ማለትም የሆነ ጫን እያልናቸውም ነበረ።
ነገር ግን ለምንም ለዓላማቸው ፈንክች የማይሉ የድንጋይ ጡብ ውሃ የማይገባቸው የሆኑ ሰዎች ናቸው። ማለትም በዓላማቸው የጸኑ በአቋማቸው የጸኑ ሰዎች ናቸው እነዚህ ሰዎች። ያ ማለት ደግሞ ምን አይነት ነገር ሊያስከትል እንደሚችል በደንብ እናውቃለን። ስለዚህ በዚህ ጉዳይ ላይ በደንብ እንድንወያይ በዚህ ጉዳይ ላይ በደንብ እንድንናገር ስለፈለኩ ነው። አዎ የነሱ ዓላማ የጥፋት ዓላማ ላይ እንደዚህ ዓላማቸውን ለማሳካት እንደዚህ እስከሆኑ መልካም ለመስራት ደግሞ እኛ አይከብደንም ምንም። ምክንያቱም እኛ ደግሞ ለጥሩ ነገር ለምንም ነገር መስዋዕት ለመሆን ዝግጁ እነሱ ለዓላማቸው ለጥፋት እንደዚህ እስከሆኑ ድረስ እኛ ደግሞ የህይወት መስዋዕትነት እስከመክፈል ድረስ እንደምንደርስ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። አዎ እኛማ እስካሁን ድረስ የህይወት መስዋዕትነት እየከፈልም እንገኛለን እኮ ቤታችንን ቤተሰባችንን ጥለን ነው እዚህ ያለ ነው። ማለትም የግል ላይፋችንን ትተን ነው ለሰው ህይወት እያልን እዚህ ጋር እየተሯሯጥን ራሳችንን በጫካ በሸለቆ በዝናብ በፀሐይ እያሯሯጥን የምንገኘው አይደል? ያው ማድረግ ያለብንን ነገር እኛ ወደንና ፈቅደን ነው እያደረገን ያለ ነው። ማንንም ያለ ማንንም ማለት አስገዳጅነት ማለት ነው። ነገር ግን አንዳንድ ጊዜ ደግሞ የሆነ ጫና ሲኖርብን አንዳንድ ውሳኔዎችን መወሰን ይኖርብናልና በዛ ጉዳይ ላይ እንድንወያይ ነው። ሚኪ እስኪ ምን ሐሳብ አለ? ማለትም ሰዎቹ እንግዲህ እያያቸው ነው። በጣም እነሱን ለማስፈራራት እነሱን ለማስደንገጥ ያልተደረገባቸው ነገር የለም የተመለከትክ ነው። ግን እነሱ ደግሞ እነዚህ ነገር ከምንም አይቆጥሩትም። ስቃይ ለነሱ ምንም ነው። ስለዚህ ሐሳባቸው እንደጸኑ ነው ያሉት። አዎ ውድ ተመልካቾቻችን እንግዲህ ለቀናት እዚህ የገጠር መንደር ውስጥ እንግዲህ አንድ ቤት ውስጥ በተለያዩ መንገዶች ራሳችንን እየቀየርን ሰዎችን እየላክን መረጃዎችን ማስረጃዎችን እየሰበሰብን ለቀናት ነው እዚህ ቤት ውስጥ ተቀምጠን የምንገኘው። ምን ያህል ከባድ ሊሆን እንደሚችል ትረዱታላችሁ። በቀደምም ብያችኋለሁ፣ ከምንጠጣው ከምንበላው ምግብ ጀምሮ ራሳችንን አደጋ ላይ ላለመጣል እዚሁ አካባቢ የምናገኛቸውን ነገሮች ነው ነፍሳችንን ለማቆየት እየተጠቀምን ያለ ነው። ያው ሰዎቹ ጥቃት ለማድረስ እኛ ላይ ብዙ ነገር ቢያደርጉም ግን ራሳችንን በደንብ አዘጋጅተን ስለመጣን ራሳችንን እየተከላከልን ቢሆንም ግን ይሄ ውስጣዊ በሆኑ ችግሮች ሰዋዊ በሆኑ ነገሮች በእኛ እዚህ ባለው ሁኔታ ውስጥ ግን ችግር ውስጥ ነን ማለት ይቻላል። እውነት ለመናገር የምንበላው ምግብ እንደዚህም ይቆያል ብለን ስላላሰብን በቂ የሆነ በእርግጥ ከዚህም በፊት በምንሄድባቸው ቦታዎችም እንደዚህ ስንቅ የመያዙ ነገር ምናምን እኛ ጋር አልነበረም። ቶሎ ግዳጃችንን ቶሎ የምንፈልገውን መረጃና ማስረጃ ሰብስበን ከአካባቢው እንወጣ ነበር። አሁን ላይ ግን መተን ረጅም ጊዜ ነው ቁጭ ያልነውና ከነሱ ከአሞቴ ሰዎች ይደርስብናል ከምንለው ከምንከላከለው ጥቃት ባሻገር አሁን ያለንበት ሁኔታም አደጋ ውስጥ ከቶናል ብዬ አስባለሁ። ምክንያቱም እጅግ በጣም ብዙ ሆነን የመጣ ነው። እዚህ ጋር የተቀመጥነው ሚዲያ ላይ እውነት ለመናገር ሚዲያ ላይ ብዙዎቹ መግባትም አይፈልጉም። የኛም አሰራር እንደዛ ስለማይፈቅድ ነው እዚህ ጋር ቁጭ ብለን ለእናንተ መልእክቱን መረጃውን ለማስተላለፍ ያህል ነው 2-3 ሆነን ቁጭ ብለን የምናወራችሁ። በጣም ብዙ ወንድሞች እህቶቻችን አሉ አጠገባችን፣ ስራም እየተሰራ ነው የሚገኘው። እነዚህ ሰዎች እጅግ በጣም አደገኛ ሰዎች ናቸው። አደገኛ መሆናቸውን ያወቁት እኔ ከዚህ በፊትም መረጃውም ነበረኝ። ካየናቸው ነገሮች አንፃር አሉ ያገኘናቸው ነገሮች አሉ፣ ምን ያህል አደገኛ ምን ያህል ጨካኝ ሰዎች እንደሆኑ። አሁን ላይ ግን እጃችን ገብተው ደግሞ ስናይ ይበልጡኑ ምን ያህል መርዝ ሰዎች እንደሆኑ ይበልጡኑ ምን ያህል ይሄ ለዓላማቸው ለመሞት ለዓላማቸው የሚመጣባቸው ነገር ሁሉ ለመጋፈጥ ዝግጁ እንደሆኑ ነው ያየሁት። እኔ በጣም ነው የገረመኝ። ከልጅነታቸው ጀምሮ ስለዚህ ጉዳይ እየተነገራቸው ነው ያደጉት። ይቺን ነገር ማሳካት ካልቻሉ ህይወታቸው እንደማይቀጥል፣ ዘራቸው እንደማይቀጥል፣ ሙሉ በሙሉ ዘሩ እንደሚጠፋ ነው እየተነገራቸው ያደጉትና እኛ ብዙ ወንጀለኞች ላይ ለማወጣጣት መረጃዎችን ለማግኘት ብዙ ነገር እናደርጋለን። ብዙ ወንጀለኞች ላይ ካደረግነው በላይ እነዚህ የያዝናቸው እጃችን ላይ ያሉ ሰዎች ላይ አድርገናል። ግን አንዲትም ነገር ትንፍሽ ለማለት ፈቃደኛ አይደሉም። ለመሞት ዝግጁ የሆኑ ሰዎች ናቸው። ጭራሽ የህመምም የሲቃም አይነት ስሜት አያወጡም። ጭራሽ በቃ ደስታ ነው የሚሰማቸው። ንግግራቸው ሁሉ ከኛ ጋር የትዕቢት ነው። እንጠፋለን ነው፣ መንደሩን እናቃጠለዋለን ነው። አሁን ላይ እየሰጋንም እየፈራንም ያለ ነው
ለኛ ብቻ ሳይሆን ለኛ ለቲሙ አባላት ብቻ ሳይሆን በእኛ ምክንያት አካባቢው ላይ የሚኖሩ ማህበረሰቦችን እንዳንጎዳም ስጋት ላይ ነው የምንገኘው። እነዚህ ሰዎች 11ኛው ሰዓት ላይ ነው ብለው ነው እያሰቡ ያሉት። በቃ የመጨረሻው ሰዓት ነው፣ የሚመጣውን ሁሉ ለማውደም ከፊታችን የሚቆመውን ሁሉ ለማጥፋት ዝግጁ ነን ነው እያሉ ያሉት። ስለዚህ በጣም ከባድ ነው ይሄ ነገር። የሚገርም ነገር እኮ ጭራሽ በጀግንነት ከአያቶቻችን ጋር እንገናኛለን። ይሄ ለኛ ጥሩ ነገር ነው። እኔ እንዴት እንደሚያስበው አላቅም። ምን አይነት መንፈስ ላያችሁ ላይ እንደተጠውናታችሁ እኔ ግራ ነው የሚገባኝ። ምን አይነት መንፈስ ነው ውስጣችሁ ያለው? ምን አይነት ነገር ነው? ጭራሽ እነሱ ይሄ ነገር ስናረገው መስዋዕት ከሆነን ከአያቶቻችን ጋር በጀግንነት ነው የምንገናኘው ሰማይ ቤት እስከማለት ነው እየደረሱ ያሉት። ቢያንስ አንዱ ለቀን እኛ ጋር ቆይተዋል። ሁለቱም ማለት ቆንጆ ቅጣት ነው እየተሰጣቸው የነበረውና ጭራሽ እኛ ላይ የማፌዝ ስራ ነው። በርቱ ነው የሚሉን እኮ በርቱ፣ በቃ አቅማችሁ ይሄ ነው፣ ከዚህ በላይ ማድረግ የምችሉት ነገር የለም ምናምን እንደ ቀልድ ነው የሚያዩት። እኛ የምናደርገው ነገር ለነሱ ሌላ ሰው ቢሆን እኮ ምንም ነገር ያላረገው ነገር ራሱ ሊናዘዝ እኮ የሚችልበት ሁኔታ ነው ያለው በዚህ ነገር ውስጥ። ግን ደግሞ እነሱ በቃ ለነሱ ኖርማል ነው። በቃ ከዚህ ቀደም በነበረው ቪዲዮ እንደሰማችሁት እንግዲህ ያቺ ትንሿ ሜሮን ምናምን የሚሏት የአሞቴ አባል ከአያቶቻችን ጋር በሰማይ ቤት እንገናኛለን፣ በጀግንነት እንገናኛለን ያለችው። አሁንም የሚደግሙት ያንን ነው። በቃ ይህንን ነገር እስከ ግባቸው ማሳካት አለባቸው። ከልጅነት ጀምሮ ሲነገራቸው ያደጉት ምንድነው? ሴምራዎች ሙሉ ዘራቸውን እንደጨፈጨፉ የነሱ የሆነ ንብረት እንደወሰዱ ዕውቀታቸውን ምናምን ነገር እንደወሰዱባቸው፣ አሁን ደግሞ ተራው የኛ ነውና እኛ እናስመልሳለን፣ እናንተ የትውልዱ ተበቃይ ናችሁ፣ እናንተ የዘራችሁ የጎሳችሁ መከታ ናችሁ፣ ማንነት ናችሁ ተብለው በደንብ እየተነገራቸው ከልጅነት ጀምሮ እየተኮተኮቱ ነው ያደጉት እነዚህ ሰዎች። በዛ ምክንያት ደግሞ ያ ብቻ ሳይሆን አምልኳቸውም ጭምር መንፈሳቸውም ጭምር መንፈስ እያሉ አሞቴ እያሉ የሚያመልኩት መንፈስ ጭምር በጣም ትልቅ ጫና አድርጎባቸዋል። መንፈስ እስከሆነ ድረስ ስንቀበለው እኮ ይገዛናል፣ ሰይጣን ይገዛናል። በትክክል እናውቃለን። ምክንያቱም እስከተገዛንለት ድረስ እኛ አሽከር እስከሆነው ድረስ ምንም ነገር ያደርጋል በእኛ ላይ አድሩ፣ ምንም ነገር ማለት ነው። ስለዚህ እነዚህ ሰዎች አሁን ቢደበደቡ፣ ቢቆረጡ፣ ቢገረፉ ምን ቢሉ አብሯቸው ያለው መንፈሳቸው አሞት የሚባለው አምላካቸው እንግዲህ ወደፊት ነፍሳቸውን እስከሚያጡ ድረስ እንዲጓዙ ያደርጋቸዋል እንጂ ወደኋላ እንዲሉ፣ እንዲፈሩ፣ እንዲደነግጡ የሚያደርግበት ሁኔታ የለም። በጣም በሚያስገርም ሁኔታ አሁንም እያሉ ያሉት ነገር ምንድነው? ያው ብዙዎቻችንን የክርክር ውስጥ እየከተተን ያለ ነገር ነው። ልቀቁን፣ ኪሩቤልን እንልቀቅላችሁ ነው። ካለበለዚያ በተአምር እኛን አታገኙንም፣ መንደሩን በሙሉ እናቃጥለዋለን፣ ኪሩቤልን አታገኙትም፣ ምንም የምታገኙት ነገር አይኖርም፣ ሙሉ አካባቢውን እናቃጥለዋለን። ቀደም ሚኪ ብሎታል። በእኛ የመጣ የአካባቢው ነዋሪ ማህበረሰቡ ጣጣ ውስጥ መግባት የለበትም። ኢቭን ይሄ እስካሁን ያለንበት ቤት የሳምሶን ቤት ነው አይደለ? እንግዲህ ይሄ ልጅ በራሱ እኛ በእኛ የመጣ ጦስ ነው የሚመጣበት። ገባችሁ አይደል? ስለዚህ ውሳኔ መወሰን አለብን በሚል ነው ዛሬ እዚህ የተገናኘነው። በእርግጥ እኔ አሁን እንደዚህ አይነት ነገር ማንሳታችን ተመልካቾችንም እንትን ሊል ይችላል እንደ ሐሳብ መነሳቱ በራሱ። ምክንያቱም እኛ የመጣ ነው እዚህ ለኪሩቤልና ለወንድማችን ለናሆም ብቻ ብለን አይደለም የመጣ ነው እዚህ። እኛ ብዙዎች ስራዎችንም ስንሰራ ከዚህ በፊት የነበሩ ወንጀለኞችንም ወይ ደግሞ የታገቱብንን ሰዎች የተጠቁብንን ሰዎች ስንይዝ ያ ብቻ አይደለም ፍላጎታችን። አጥቂው አካል መጠየቅ አለበት። ያጠፋው ጥፋት ምን ያህል ነው ተብሎ ተመዝኖ በህግ ፊት ቅጣቱን ማግኘት አለበት። ያ ነው እኛ እርካታ የሚሰጠን እንጂ የተጎዳውን ሰው ማዳናችን ብቻ አልነበረም ከዚህ በፊት በነበሩት ጊዜያት። ግን አንዳንዴ ተመልካቾቻችን ምርጫ የሚያሳጡ ሁኔታዎች ውስጥ ትገባላችሁ ሳትፈልጉ። አሁንም የገጠመን ያ ነው። ምንም አይነት ምርጫ እንዳናገኝ ተደርገን ነው እዚህ ቤት ውስጥ ያለ ነው። እውነት ለመናገር እኔ ብዙዎቹ ፈቃደኛ አይደሉም ይሄ እነሱ ባነሱት ሐሳብ። ምክንያቱም እንዴትስ ነው የምናምናቸው? እነዚህ ሰዎች በመንፈስ የሚመሩ ሰዎች ናቸው። ሐሳባቸው ሁሉ ሰዎችን መጉዳት ነው። ሐሳባቸው ሁሉ የሆነ ያልተነጠቁትን ነገር ተነጥቀናል ብሎ ያንን ነገር ለመንጠቅ የሆነ ማህበረሰብ ለማጥፋት በየቀኑ የሚዶልቱ ሰዎች ናቸው። ከነዚህ ሰዎች ጋር እንዴት ነው ልንደራደር የምንችለው የሚሉ ሐሳቦችን ያነሳሉ።
ነገር ግን አሁን ላይ ሳስበው አማራጮች ያሉን እየመሰለኝ አይደለም። እውነት ለመናገር ደክመን አይደለም፣ እኛ ተሸንፈን አይደለም። ነገር ግን ሰዎች እንዳይጎዱ ይበልጡኑ ሀዘን ውስጥ እንዳንገባ ከዛ ነገር ለመውጣት ይሄን ነገር ትንሽ ነገሩ እንዲረጋጋ ለማድረግ አሁን የኛ ውሳኔ የሚያስፈልግበት ሰዓት ነው። ምክንያቱም ተመልካቾቻችን እነዚህ ሰዎች በሚገርማችሁ ሁኔታ እነዚህ አሞቴ ሰዎች ሲመጡ እዛ አካባቢ ያሉ ለረጅም ዓመታት ሲሰለጥኑ የነበሩ የሴምራንም አባላት እያደኑ ሲገሉ የነበሩ እንደ ወታደር የሚጠቀሙባቸውን ጠባቂዎቻቸውን ይዘው ነው የመጡት። እነዚህ ሰዎች መምጣታቸው ብቻ አይደለም አደጋ ያለው። እነዚህ ሰዎች ከመጡ በኋላ እያንዳንዱ የማህበረሰቡ ቤት ውስጥ ነው አንዳንድ ተመድበው የገቡት። ማህበረሰቡ ምንድነው ወይ ለምንድነው ቤታችን ውስጥ አንዳንድ የሚገቡት ምናምን ሲል የሚያጠቃህ ጠላት አለ፣ ሊያጠቃህ ሊገልህ የሚመጣ ጠላት አለ። ስለዚህ ልንከላከልልህ ነው የመጣ ነው። ሰዎች በየቤቱ ይመደባሉ ተባለ። አሁን እኛ እንደው ጉልበታችንን አሰባስበን ሁሉንም ነገር አሟልተን እነሱን ለማጥቃት ብንሄድ በእርግጠኝነት እዛ ቤት ውስጥ እያንዳንዱ ቤት ውስጥ ያለው ወታደር እዛ ያለው አባወራ ላይ ዞሮ ለመተኮሱ ዞሮ እነሱን ላለመግደሉ ምንም ዋስትና የለንም፣ እኛን ለማስቆም ማለት ነው። ማህበረሰቡንም ችግር ውስጥ እንዳንከት ከፍተኛ ስጋት አለኝ። እኔ ሁለት ሀሳብ ነው የሆንኩት። በእርግጥ ብዙ አውርተንበታል እዛም ጋር። አሁን ለእናንተ መልእክት ለማስተላለፍ ያህል ነው፣ ለመንገር ያህል ነው የመጣ ነው። እንልቀቃቸው ኪሩቤልን። በእርግጥ ኪሩቤልን ይሰጡናል። ሐሳቡ እነሱ ያመጡት ሐሳብ እንደው ለመደራደር እኛም ካነሳ ነው ሐሳብ አንፃር ውሃ የሚያነሳ ቢሆንም በትክክል ቃላቸውን ይጠብቃሉ ወይ የሚሉም ነገር ግራ መጋባት ውስጥ ነው ያለሁት። አዎ ምን መሰለህ አሁን ይሄ ነገር የመጣው እኛ ራሳችን እርስ በርስ መጋፈጥ አይጋፈጡም። በእነሱ በሌላ መንገድ ነው የሚሄዱት። ስትራቴጂ ቅላቸው ሁሉም ነገር ማጥፋት ነው። በቃ ምንም በማያውቀው ማህበረሰብ ላይ ነው ድክመታችንን አውቀውታል ብዬ አስባለሁ። ምክንያቱም ከኛ ጋር ፊት ለፊት መጋፈጥ አይፈልጉም። ያንን ነገር መጋፈጥ ያለባቸው እነሱ ሌላ ማህበረሰብን እየጎዱ ሌላ ማህበረሰብን እያካተቱ ምንም የማያውቀው እኛ ፊት ለፊት ብንሆን ችግር የለውም፣ እንጋፈጣቸዋለን። ለማድረግ ይሄንን እንድታውቁ ፈልጋለሁ ምንም ነገር ለማድረግ። ምክንያቱም በዛ ሰዓት ራሱ ያችን የሜሮን እህት ዋናዋ አዛዥ የምትባሏል ለማምጣት በምንሄድበት ሰዓት ራሱ የነበረው ድባብ የነበረው ቦታ ያላቸው ግዛት የሚኖሩበት ወይ ደግሞ የሚሰበሰብበት ቦታ የሚቀመጥ በጣም አስፈሪና የሆነ በጣም የሚያስጠላ መንፈስ ነው ያለው። በእርግጠኝነት እርግጠኛ ስለሆኑ ነው እህትየውን የላኳት። በእርግጠኝነት እሷም የመጣችው በእርግጠኝነት ነገሩን በዚህ መልኩ እንደምታሳ እንዴት ነው ሰው እሺ ብሎ እኔ የሷ እሺ ብሎ በትክክል በፍጥነት መምጣት ራሱ ጥርጣሬ ፈጥሮብኛል። ምክንያቱም የሆነ ታርጌት ነበራቸው፣ የሆነ ዓላማ ነበራቸው። እቺ ሴት መታም አትፈራም፣ ስትመጣም አትፈራም። እዚህም መታ ለማወጣጣት የሆኑ ነገሮችን ስናደርግም አትፈራም። ምንድነው? ምን አይነት ዓላማ ቢኖራቸው ነው? ምን አይነት እርግጠኛ የሆኑበት ነገር ቢኖር ነው በዚህ ልክ ምንም ነገር ላይሰማው የሚችለው ሰው ጠላቱ እጅ ላይ ሆኖ? አቅማቸውንም ማሳየት ስለፈለጉ ነው። አቅማቸውንም ምን ማድረግ እንደሚችሉም እንዲሁም ደግሞ ምን አይነት ሰዎች እንደሆኑ ለእንደዚህ አይነት ነገር ተራ ግድ የሌላቸውን ሰዎች እንደሆኑ እንዲታየላቸው ስለፈለጉ ማንነታቸው ማሳየት ስለፈለጉ ብቻ ነው። አሞቴዎች ለዓላማቸው ሟች ናቸው የሚለውን ነገር እንድንገነዘብ እነሱ እንደማይፈሩን እንደማይሸሹን በተአምር በቃ ምንም አታመጡም ብለው ስላመኑ ነው። እነዚህ በሙሉ ድፍረት ራሷ መጣ። ከዛ እዚህ እኔን ስታናገረኝ የነበረውን ነገር አስታውሱት። ቤተሰብህን አትፈልግም ስትለኝ ነበር፣ ስትዝትብኝ ነበር እኮ ስታስፈራራ ነበር። ቤተሰብህን አትፈልግም ምናምን ብላ በቃ ሙሉ በሙሉ ቤተሰቤን ልታጠፋ እንደምትችል ሁላ ስትነግረኝ ነበር። ያዛቸዋ ደግሞ ምን ማለት ምን እንደሆነ በደንብ እናውቃለን። እነሱ ወደኋላ እንደማይሉ ለማንም እንደማይመለሱ ማጥፋት እንደሚችሉ እየነገሩ ነው። ስለዚህ እኔ አሁንም ሐሳቤ ሁለት ነው። ልክ አንተ እንዳልከው እንዴትም ብለን ልናምናቸው አንችልም፣ ግን ደግሞ የሚሉትንም ነገር ደግሞ መቀበል ግዴታ ይኖርብናል ብዬ አስባለሁ። እንዴት አምነናቸው እኮ ነው። አዎ እነዚህ ሰዎች
ለምንም ነገር ቃላቸው የሚጠብቁ ሰዎች አይደሉም። በውሸት ትርክት ሰው የሚያጠፉ ሰው የሚገሉ ያውም ልክ ያልሆነ እንደው የመንፈስ ይሄ የርኩስ መንፈስ የሰይጣን ልክነት የለም። የነዚህ ደግሞ የከፋ ሰዎችን በመግደል በረከት አገኛለሁ ብሎ የሚያስብ ሰይጣን እንደዚህ አይነት አስተሳሰብ እንዲሰርጽባቸው አድርጎ የሚመራቸው መንፈስ እንዴት ነው? እነዚህን ሰዎች እንዴት አምነን እንልቀቃቸው? እንዴትስ እያየነውስ ቢገሉት ይሄን ልጅ? ኋላ ላይ መጸጸት አይሆንም። አሁን ይሄ ነገር ነው እኛም እንትን እያለን ያለው እኛም እያሰበን ያለ ነው ምንድነው ባንለቃቸውም ብንይዛቸው ደግሞ ምን ሊፈጥሩ እንደሚችሉ አስቡ። ኪሩቤልም ብቻ አይደለም ሙሉ መላገጠሩን ሊያቃጥሉ ይችላሉ። በቃ ያለንበትን ቦታ በጠቅላላ ሙሉ በሙሉ ሊያጠፉት ይችላሉ። ይሄንን ነገር ስንል ውድ ቤተሰቦች አንዳንድ ኮሜንቶችን እያየን ነበር። የህግ አካላቶች አብረው ነው እየሰሩ ነው ያሉት አለ ህግ ከኛ ጋር ግን ደግሞ የህግ አካላቶችም እንትን ብለው አይገቡም፣ ለመደምሰስ አይገቡም። ምክንያቱም እዚህ ጋር ንጹሃኖች ናቸው የሚጎዱት፣ ማንም አይደለም የሚጎዳው። ንጹሃን እንዲጎዳ አንፈልግም። የህግ አካላትም አብረው የሚሰሩ የህግ አካላቶች ንጹሃኖች እንዲጎዱ አይፈልጉም፣ ለንጹሃኖች የቆሙ ናቸው። ስለዚህ ነው እንደዚህ በዚህ ልክ በትዕግስት እየተሰራ ያለው እንጂ ጦርነት መክፈት አቅቶን አይደለም። ጦርነት ይከፈታል እኮ ከዚህ በፊትም ተናግሬያለሁ። ይሄን ነገር ተመልካቹ በጣም እንዲረዳው የምፈልገው ጦርነት መክፈት ቀላል ነው። ከኛም ጎራ ከነሱም ጎራ መሳሪያ ይዞ መውጣትና መታኮስ ነው፣ መገዳደል ነው። ግን ያንን ነገር አይደለም የምንፈልገውኛ። በመሀል እዛ ጋር ደግሞ እነሱን ወግኖ አንዳንድ ሰዎች ከነሱ ወገን የሆኑ ምንም የማያውቁ መሳሪያ የታጠቁ ሰዎች አሉ። እነዛ ሰዎች ተገዳይ ናቸው። መሀል ላይ ገጠሬው ይገደላል። እነሱ በሚያደርጉት እርምጃ ለማንም ስለማይራሩ እኛን ለማጥፋት በጅምላ ስለሆነ ማጥፋት የሚፈልጉት ሙሉ በሙሉ ያጠፏቸዋል። ያ ስለማይፈለግ እንደዚህ በዚህ ልክ ረግበንና ሰክነን የህግ አካላቶችን በዚህ ልክ ቀዝቀዝ ብለው እየሰሩ ያሉት ከኛ ጋር ማንንም እንዲጎዳ ስለማንፈልግ ነው። የትኛውም ንጹሃን ኢቭን በቀደም ሜሮንን ለማምጣት ስትሄዱ በራሱ ተታኩሳችሁ ነበር። ሰው ቆስሏል ከኛ። የሚገርም ነገር ሜዛ ሰዓትም እኮ ያ ግጭት ሲፈጠር መሸሸጋቸው ያደረጉት ኖርማል ምንም የማያውቀው ህብረተሰቡ ላይ ነው። ገብቷል። ያንን ነው ከማህበረሰብ ውስጥ ወጥቶ ነው ያንን ተኩስ የፈጠሩትም ምን ያሉትም። ስለዚህ ይህንን ነገር ነው የማንፈልገው እኛ። ይህ እንደዚህ አይነት ነገሮች እንዳይከሰቱ ነው። በእንደዚህ በእርግጥ በእንደዚህ አጩኸ ነው ምናምን ነገር ከኛ የተጎዳውን ሰው ምናምን ነገር እንትን አላለም። ምክንያቱም የከፋ ጉዳት ስላልሆነ ጉዳቱ በጣም ቀላል የሚባል ጉዳት ስለነበረ ነው። ያም ሆነ ግን እነሱ ለመጉዳት ሳይሆን ለመግደል ነበር የተኮሱት፣ እድለኛ ስለሆነ ነው እንጂ። ስለዚህ አሁንም ቢሆን እንግዲህ መወሰን ያለብን ውሳኔ ከባድ ነው። የምንወስነው ውሳኔ ከባድ ነው። በእርግጥ በትክክልነት ማለት እኔ አሁን እቅዴ ምንድነው እነሱም እንዲደውሉ ማትደረግ ስልክ ያለ ብዛት ሳይሆኑ ኪሩቤልን ይዞልን እንዲመጡ እኛ እነሱን እንድንለቅ እነሱ ኪሩቤልን እንዲለቁ ሳንደራረስ እነሱም እኛ ጋር ሳይደርሱ እኛም እነሱ ጋር ሳንደርስ ካለበለዚያ ግን እሺ አምነን እንዴት ብለን ለቀናቸው አመኔታው ነው የሚከብደው። ምክንያቱም ካላቸው ሰይጣናዊ ባህሪ አንፃር አምነን እነሱ መልቀቅ በጣም ይከብዳል። እኮ ሴትዮዋንም እኮ ቀጥ ብላ ስትመጣ ጥርጣሬ ያሳድርባል። እንዴት በዛ ልክ ልመጣ ትችላለች? ያቺ የምታክል እነሱን የምታስ አለቃ የምትባል ሴት ስንይዛት ራሱ በሚገርም ሁኔታ ነው አካሄዳችን የነበረው። በጣም ተጠንቅቀን ነገሮችን እያጣራን ነገሮችን ጀርባችን ያየን በጣም በጥንቃቄ ነበር ስንጓዝ የነበረው። በሰዓቱ ልክ ስንመጣ በጣም ነው የደነገጥነው። ምንም ያልጠበቅነው ነገር ነው። ቀጥ ብላ የመጣችው ብቻዋን ማንም ነው ያልተከተለን። እንግዲህ የምታዛቸው በጣም ብዙ ሰዎች ያሉበት ሁኔታ ውስጥ ነው እሷ የመጣችበት ነገር። አሁን ግልጽ እየሆነ ነው የመጣው። በግልጽም ያለንበትን ሁኔታ ለመሰለል ነው። አንድ ሁለት ደግሞ እኛ ሰዎችን በፍጹም እንደማንገል ታውቃለች። ምን አይነት ሰዎች እንደሆነን አጣርታ ነው የመጣችው። ብንጎዳ እንኳን ምን ያህል ደረጃ ልንጎዳ እንደምንችል አጣርተው ነው የመጡት። ስለዚህ ሴትዮዋን ብንጎዳት ብናጠቃት እስከ ሞት ድረስ ሊደርስ የሚችል ጥቃት እንደማናጠቃት አውቃለች። ስለዚህ አንድ ለመሰለን የመጣችው፣ ሁለት ደግሞ
እህቷን እንደማንለቃት ስታቅ ለማስገደድና ይሄንን ሐሳብ ለማምጣት ነው የመጣችው። ፕላስ ደግሞ የሷ እዚህ መሆን ምን ያህል ወታደሩን እዛ ያለውን ጠባቂ እሳት እንደሚያደርገው እሷ እዚህ እንደተያዘች ካወቁ በኋላ አካባቢው ብዙ ነገሮች እየተፈጠሩ ነው። እውነት ለመናገር ሜሮንን ከያዝም ስንይዝ ብዙም ነገሮች አልነበሩም። በቃ ብዙም እንትኖች አልነበሩም። የያዝንበትን መንገድ ብዙም እንዳይታወቅ አድርገን ኮሽታ ሳንፈጥር ነው ያዝናል። እቺኛዋን ሴትዮ ግን በድርድር ስለሆነ የመጣችው ብዙ ነገሮች ሀፕን እያደረጉ ነው የሚገኙት። ስለዚህ እኛ አሁን የጸጥታ አካላትም ምሽትም ላይ ማታም አውርተናቸዋል በደንብ የነሱ ሚሽን አለ። ስለዚህ ሙሉ በሙሉ እነሱም ሐሳብ አቅርቧል። በቃ ቦታውን እንድንለቅላቸውና እነሱ ስራቸውን እንዲሰሩ ሐሳብ አቅርበዋል። ያንንም ማክበር አለብን። ምክንያቱም እኛ አንዳንዴ አቅም የሚባል ነገር አለ። እውነት ለመናገር እኛ እንደ አንድ ክሩ ብዙ ነገሮችን ሰርተናል። ግን ደግሞ ከአንድ ማህበረሰብ ጋር ደግሞ የመጋፈጥ አቅሙም በማቴሪያልም በመሳሪያም በምንም ቴክኒካል በሆኑ ነገሮች የተሻለ ነን ብለን ብናስብም ግን እነዚህን ማህበረሰቦች በጣም ብዙ የሆኑ ሰዎችን መጋፈጥ የምንችልበት አቅም የለንም። እውነት ለመናገር እንግዲህ ኪሩቤልን ለመያዝ ከ20 በላይ ሆኖ ከመጡ የዛ ሰዓት ስንነግረን አስጠግተው የነበረችው ሴት አንድ ሰውን ለመያዝ እንደዛ ተራጭተው ከመጡ አስበው እንግዲህ አይ ምን ያህል እኮ ጋንታ እንደመጣ ምናምን እኮ እያንዳንዱን እኮ መረጃ ደርሰናል። ከዛ አሞቴዎች ከዛ ቦታ ነቅለው ሲመጡ እዚህ ምን ያህል ሆነው እንደመጡ በደንብ ሰምተናል። በሺ የሚቆጠሩ ወታደሮች በርካታ መሳሪያዎች ያላቸውን ታጥቀው ነው እንደመጡ የተነገረን። በርካታ መሳሪያዎች እና ነገር እንዳላቸው ማለት ያ ማለት ቆንጆ ሁኔታ የተዘጋጁ ናቸው። ጦርነት ቢከፈትም ለነሱ ምንም ነው። ሙሉ በሙሉ በመሳሪያ አይነት ይዘዋል እና ነገር እንደፈለጉ ተዘጋጁ። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ያ እነሱ ምንም ነገር እንደማያስቆመንም እስከ ሞት ድረስ ብለው ተዘጋጅተውበት እንደመጡ ስለምናውቅ ያው እኛ አሁን ትልቁ ነገር ማድረግ ያለብን እንደምንም ብለን ኪሩቤልን በእጃችን አስገብተን ከዛ በኋላ የቀረውን ነገር የጸጥታ አካላቶች እንዲሰሩት ጥለን ወደ አዲስ አበባ መመለስ። ምክንያቱም እዚህ መቆየት ራሱ ያለብን አይመስለኝም። ከዚህ በኋላ ውስጣችንን ባይቀበለው ይሄን ነገር ማድረግ ግዴታ። ምክንያቱም በጣም እላፊ እየሆነ ነው። ከቀን ወደ ቀን እየባሰ ከቀን ወደ ቀን እየጨመረ ነው። ነገሩ ግለቱ በጣም ስለዚህ እነሱ ደግሞ ሞር እየተጠናከሩ እየጨመረ ነገሮችን እያጠናከሩ ነው እየመጡ ያሉት። እነሱ ሙሉ በሙሉ እንዲሳካላቸው አንድም እኔም ዋነኛ ታርጌታቸውም ነኝ። በዚህ ሁኔታ ውስጥ ዋነኛ ታርጌታቸው ነኝ። አንደኛ የወርቁ ልጅ በመሆኔ የሴምራ አባል በመሆኔ ላሞቶች ዋነኛ ታርጌታቸው ነኝ። እንድወገድላቸው ይፈልጋሉ። በዛ መሃል ደግሞ በርካታ ሰዎች ደግሞ እናንተንም ጨምሮ በእኔ ዙሪያ ያላችሁ ብዙዎቻችሁም ተጎጂ ናችሁ። ስለዚህ በቃ ማድረግ ያለብን አንድና አንድ ነገር እንደምንም ብለን ኪሩቤልን በእጃችን እናስገባ። ዛሬ ላይ አሁኑን ውሳኔ ላይ እንድረስና ከዛ በኋላ ኪሩቤልን ካገኘን ወደ አዲስ አበባ መመለስ ይኖርብናል። በቃ ውድ ቤተሰቦች ይህንን ነገር የምናደርገው ለብዙሃኑ ሰላም፣ ለብዙሃኑ ደህንነት ብለን ነው። ምክንያቱም እኛ ራሳችን ተጋፍጠን መሞት እንችላለን፣ ግን ደግሞ እዚህ ጋር ሌላ ምን ጎዳ ወርበሳለ ምንም የሚያውቀው ምንም ነገር የሌለበት ምንም ነገር ያልተነካካ በምን ጥፋቱ ይጎዳል? እሱ ብቻ ሳይሆን እኮ አሁን የእያንዳንዱ የአባላቶቹ ቤተሰቦች እየደወሉ ያሉ አሉ፣ ጭንቀት ቪዲዮ እያዩ ያሉ፣ ስለኛ ወሬ እየሰሙ እየተጨነቁ ያሉ። በቃ ይቅርባቸው። አንዳንድ ሰዎች ስራውን አቁም እየተባለ ያለ ሰው አለ።
ፍርሃት ውስጥ ነው ያለው። ፍርሃት ውስጥ ያሉ ሰዎች አሉ። ስራህን አቁም፣ በቃ ይሄንን ስራ አቁመህ ውጣ፣ ወደ አዲስ አበባ ወደ ቤተሰብ ተመለስ እየተባለ ያለ ሰው አለ ከመካከላችን። ምክንያቱም የነዚህ ሰዎች ምን ያህል ሰይጣንነት እየተረዱ ያሉ ሰዎች ናቸው፣ ቤተሰቦች ናቸው እነዚህ እየተጨነቁ ያሉት እና ቤተሰቦቻችንን እያስጨነቅን ነው። እኔም እናቴ ያለችበት ሁኔታ እኔ ነኝ የማውቀው፣ በጭንቀት ልፈነዳ ነው። ምክንያቱም ስለ አሞቶች በደንብ ታውቃለች። ገባህ አይደል? ስለዚህ በቃ እንደምንም ብለን እስኪ ውሳኔያችንን ላይ እንድረስና እና ትንሽ ነገሩን ከባድ የሚያደርገው ተመልካቾቻችን ገዳይና መርማሪ ጋዜጠኞች ያሉበት አካባቢ ነው። እኛ መግደል አንችልም፣ ሰዎችን መግደል አንችልም። ሰዎችን መርምረን ሰዎችን በርብረን ውስጣቸው ያለውን ነገር አውጥተን ለህግ አካላት አሳልፈን እንሰጣለን እንጂ ሰዎች ላይ ተኩሰን መግደል አንችልም። እኛንም ወንጀለኛ ነው የሚያስደርገን። ራሳችንን ለመጠበቅ የምናደርጋቸው ነገሮች አሉ፣ ግን ሰዎችን ማጥቃት አንችልም እኛ። ስለዚህ ገዳይና መርማሪ ጋዜጠኞች ነው አሁን ላይ እየተፋለሙ ያሉት። እነሱ ደግሞ ቀጥታ ከመግደል ግንባራችንን ከማለት ወደ ኋላ የሚሉ ሰዎች አይደሉም። ምክንያቱም በመግደል ውስጥ ያደጉ ሰዎች ናቸው። ያ ከነዚህ ነገሮች አንጻር ማህበረሰቡ ላይም ካንዣበበው አደጋ አንጻር የወሰነው ውሳኔ ነው። ልክ ነው ብለን በሙሉ ልባችን ባናስብም የመሸነፍ የቁጭት ሐሳቦች ውስጣችን ቢያብሰለስለንም ግን ከሚመጣው የሰው ልጅ ላይ ከሚመጣው እኛ ለሰው ልጆች ነው የምንደክመው፣ ለሰው ልጆች ነው የምንለፋው። እንባቸው እንዲታበስ ሳቃቸው እንዲመለስ ነው ሁሌም በእያንዳንዱ ቪዲዮዎቻችን ስለ ሰው ልጆች እንትን የምንለው። የተበደሉ ሰዎች እንዲካሱ፣ የተጎዱ ሰዎች ያልጋ ቁራኛ የሆኑ ሰዎች ካልጋቸው እንዲነሱ፣ ሐዘን ቤታቸው የገባ ሰዎች በተለያዩ ሰዎች አማካኝነት እነዛ ሰዎች ደስታቸው እንዲመለስ ያ ነው ባህሪያችንም ስራችንም ያ ነው። እኛ ደግሞ ይህንን ስህተት ደግሞ ሰርተን ይህን ሁሉ ማህበረሰብ ደግሞ በሐዘን ማድረግ አንፈልግም። እናት ልጇን እንድታጣ፣ ልጅ ደግሞ ጧሪን አባቱን እናቱን እንዲያጣ ማድረግ አንፈልግም። ማንም ሰው የኛ አባሎቻችን ሲጎዱ ምን ያህል እንቅልፍ እንደምናጣ እኛ ነን የምናውቀው። በእኛ ምክንያት ደግሞ ያረፍንበት እንደዚህ አስጠግቶ ያኖረን ማህበረሰብ የምናውቀው ማህበረሰብ ምንም በማያውቀው ነገር የተደለለ በጥቅማ ጥቅም የተደለለ ማህበረሰብ ምንም የማያውቅ የዋህ ማህበረሰብ እንዲጎዳ አንፈልግም። ስለዚህ የምንለዋወጥባቸው መንገዶች ይኖራሉ፣ ራሳችን የምናስቀምጥላቸው። በምን አይነት መልኩ ኪሩቤልን እጃችን እናስገባለን፣ በምን አይነት መልኩስ እነሱን እንለቃለን የሚለውን ነገር ተወያይተን በደንብ ይህንን ቦታ ለህግ አካላት እንግዲህ ከዛ በኋላ ሊፈጠር የሚችለው ነገር ከባድ እንደሆነ እናውቃለን። አሁንም ያለነው በነገራችን ላይ ተመልካቾች አሁንም በሰላም ቁጭ ብለን ያለነው በጸጥታ አካላት ድጋፍ ነው። እኛ ያለንበት ኤሪያ ጥበቃ እየተደረገለት ስለሆነ ነው። እነዚህ የጸጥታ አካላት እኛ ለብቻችን ብንሆን አልቆልን ነበር። እነዚህ ሰዎች በጣም አረመኔዎች ናቸው፣ በጣም ጨካኞች ናቸው። እንዴትስ ደፍረን እንመጣለን እኛ ሲጀምር። ስለዚህ እነሱንም ማድከም ነው የሆነብን። እኛን ከመጠበቅ ይልቅ እነሱን ወደ ማጥቃቱና እነሱን ከዚህ አካባቢ ወደ ማሸሹ ማህበረሰቡ ላይ ያመጡትን አደጋ ወደ መጋፈጡ እንዲገቡ እድል እንድንሰጣቸው ነው ማታም ያወራ ነው። ያን ነገር ደግሞ መቀበል አለብን። ስለዚህ እንግዲህ የመጨረሻ ውሳኔያችን የሚሆነው በምን ተስማምተናል ማለት ነው? በልውውጡ እንግዲህ ግዴታ ነው። ምክንያቱም ልውውጡ በምን አይነት መልኩ እንደሚሆን አሁን እንጨርስና ሰዓታችንን ጠብቀን ቀጥታ ጉዟችንን ወደዛ እናደርጋለን። ኦልሬዲ ከዚህ በላይ ምንም ማድረግ አንችልም። ለፍተናል። አሁን ራሱ በልውውጡ ወቅት ምን ሊፈጠር እንደሚችል አናቅም። እግዚአብሔር ይርዳን ነው ማለት የሚጠበቅብን። ምክንያቱም እዛ ቦታ ላይ ስንደርስ ምን ሊያደርጉን እንደሚችሉ አናቅም። ማለት ምን ተዘጋጅተውልን እንደሚሉ ነገር ግን ሳሰበው በሰላም የሚጠናቀቅ ይመስለኛል። ምክንያቱም እነሱም እንዲገደሉባቸው አይፈልጉም። በሰጣ ገባ ውስጥ እንዲገደሉባቸው ስለማይፈልጉ የነሱ ሰው በእኛ እጅ ስላሉ በሰላም ወደ ቤታቸው እንዲመለሱ ይፈልጋሉ። እነዚህ ሰዎች ደግሞ ተመለሱ ማለት እንደ ጀግና እንደሚታዩም ጭምር ነው። አንድ ሚስጥር አልተናገሩም፣ አንድ ነገር አላወጡም። ገባ? ያሳመኑንም እኛን በልውውጦች ነው እንጂ ለማስመጣት አላሳመኑንም። ስለዚህ እንግዲህ ምንም ይፈጠር ምን እግዚአብሔር ከኛ ጋር ይሁን። ተመልካቾችም እንግዲህ ከጎናችን ሆናችሁ
ዱዓ እንድታደርጉ ጸሎት እንድታደርጉ እንጠይቃለን። ምክንያቱም የመጨረሻው ሰዓት ላይ ደርሰናል። እኛም ታሽተናል፣ በጣም ተፈክተናል። እዚህ ቦታ ላይ የቻልነውን ነገር በጠቅላላ አድርገናል። እንግዲህ ከዚህ በኋላ ፈጣሪ ይርዳን ነው ማለት የሚጠበቅብን። ሁላችሁም እንግዲህ ቡድኖች፣ ሁላችሁም የቡድኑ አካላት፣ የህግ አካላት፣ የቡድኑ አባላት በጠቅላላ እስካሁን ታግለናል፣ ለፍተናል። አሁን ወደፊት ተጉዘን አንድ እርምጃ ሄደን ወንድማችንን ለማስመለስ ምንጥርበት ሰዓት ላይ ደርሰናል። ከዛ በኋላ እንግዲህ እግዚአብሔር ከፈቀደ እግዚአብሔር ከወደደ በሰላም እጃችን ከገባ አንድና ሁለት አናቅማማም፣ ሁላችንም ወደ አዲስ አበባ እንመለሳለን ማለት ነው። ከዛ በኋላ የጸጥታ አካላቶች መጨረስ ያለባቸው ነገር በጠቅላላ ይጨርሳሉ። እንግዲህ ለአሁን ያለን ይህን ይመስላል። ወደ ቤተሰቦች ቀጣይ የሚሆነውን የሚፈጠረውን ነገር በርክክቡ ወቅት ምን አይነት ነገር ይኖራል ምናምን የሚለውን የሚመቻች ከሆነ በተወሰነ መልኩ እናንተ እንድትመለከቱት ለመቅረጽ እንሞክራለን። ነገር ግን የማይመቻች ከሆነ እንደዚህ አይነት ነገር ደግሞ ቀርጾ ማስተላለፍም ትንሽ ጥሩ አይደለም። ስለዚህ የቻልነው ነገር እንሞክራለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ፣ የሚፈጠረው ነገር ወደ እናንተ እስኪመጣ ድረስ። ለማንኛውም በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ይህን ቻናል ቤተሰብ መሆናችሁን መቀላቀላችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። እስኪ በዚህ ጉዳይ ላይ ምን እየተሰማችሁ ነው የሚለውን ነገር፣ ምን አይነት ውሳኔያችን ትክክል ነው አይደለም የሚለውን እንግዲህ ፍርዱን ለእናንተ ሰጥተናል። ምክንያቱም የሰው ነፍስ ለማዳን እንግዲህ ምንም ነገር ይደረጋልና ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልን። ብዙ ሰው ሊማርበት ከነገራቶች በጠቅላላ ሊጠነቀቅ የሚገባበት ትልቅ ታሪክ ነው እያስተላለፈን ያለ ነውና ላይክ እና ሼር ማድረጋችሁን አትርሱ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለሆናችሁ ከልብ እናመሰግናለን። ቀጣዩ እርምጃችንን ወደ እናንተ የምናደርሰናል። ሰናይ ጊዜ